ምንድን ነው ትካ ወይኔ ጌታቸው ወይኔ ረዳት የለው ብቻ እንዲህ ተንገላተ ያንቺም የራቁት ፎቶ አለበት። ምን እያልክ ነው አንተ? የምን ራቁት ነው? የምን ፎቶ ነው? ለኪው ቆይ ናቲ ሞት የተባለው ውሸት ነው? ምን እያልሽኝ ነው? ዳጊ ወይኔ ጉዴ ለሞት ነው መሰለኝ። እባክህ አልቻልኩም ና እንደው የሚገርም ጉድ ነው። መቼም የዚህ ቤት ጉድ ማለቂያ የለው። ማን ነው እንዲህ እንደው የሚሯሯጠው? መቼም እኮ የሆነ ነገር ቢሆን አይነግሩኝ። እነዚህ እርጉም ሁሉ ጠቅላላ እርጉም የተሰበሰበበት ምንድን ነው እንዴ? እቺ ልጅ እንደው በሩን ከፍታ ለሌባ ልታስበላን ነው እንዴ? በር ከፍታ እየሄደች ነው ደግሞ። ከመሸ የት እየሄደች ይሆን? እንደው ትምጣት እንጂ አሳያታለሁ። ይህ አይነት ጉድ ምንድን ነው? እንዲህ መሯሯጥ። ማነውስ እንደዚህ የሚሯሯጠው? ማነውስ እንደዚህ የሚሆነው? እሷ እንደው እናቴ በልቧ ያደረች ናት። ሲነግሯት አትሰማ። ምን ይጎልባታልና እሷ ትሰምኛለሽ? በፍጹም እንደዚህ ነገር ድጋሚ እንዳታደርግሽ። እንዴት ነው አውቅሽው ደግሞ ትምህርትችው እያወቅሽ? እኔማ ጠጥቼ እኮ ወጥቼ አወጣዋለሁ ብዬ ነበር ያሰብኩት፣ ግን እሱ እዛው ተቀመጫለና ሰዓት አስረፈደብኝ። ወይኔ ጌታቸው ወይኔ ረዳት የለው ብቻ እንዲህ ተንገላተ መቼም ገሃነም አይደለም ያለሁት አይደለ?
በጠዋት ደግሞ የሚያስጮህ? ሰው አይተኛበትም እንዴ? ወይኔ ደቅኩ፣ ወደኩ። ኧረ ሰው የሌለበት ቤት መጥቼ እስቲ ቆይ ሐመለ ምንድን ነው ችግርሽ? ቆይ እዚህ ቤት ሳንጫጫህ መዋል አንችልም ማለት ነው? ምንድን ነው ችግርሽ? ምንድን ነው ያልከው አንተ? አትጮይብኝ፣ ለራሴ አሞኛል። ምን ሆነሽ ነው አልኩሽ እኮ። አትጮህ። ማን ጮህ አለ? እኔ ወድቄ የተሰበርኩት ልጩህ እንጂ አንተ ምን ተነካ ነው ምናምን ጮኸው? ቆይ ምን ስትሆኝ ነው የወደቅሽው? ምን አልከኝ? እንኳንም ዘንቦብሽ ድሮም ጤዛ ነሽ አሉ። እንኳን ይሄን ሰበብ አግኝተሽ የምን ቸገረኝ። በዊልቸር ነው ልንቀሳቀስ የምትይው? እንግዲህ ጌታቸው፣ እኔ ብቻ ነኝ ወደኩ። እኔ ሌላ ሰው አለ እንዴ የምታወራው? ምንድን ነው እሱ? የምን ሰው ነው የምትይው? ብቻህን ለምንድን ነው የምታንሾካሽከው? ለምንድን ነው ማታወራኝ? ምን ስትሆኝ ወደቅሽ? እሺ፣ ኧረ እንደው እየደነስኩ ወደኩ። ይሄን ልበልህ? ነገር ማጣመም ትተሽ አትናገሪም? አቤት ቅንነት መስራት። እኔማ አንድ ወንድሜ እንዴት ሆኖ አደረ ብዬ አንተን ለማየት መጥቼ ነዋ። ወይኔ አመለ እንዴ! ምን መቼ ተለጅቼሽ ነው አንተን ፍለጋ ምናምን የምትይው? አብሬሽ አይደል ያለሁት? ምን አልከኝ ጌታቸው? ለፋሽ አብረን ነው እኮ አንድ ጣራ ስር ያለ ነው የምልሽ። የት ነው የነበርከው ጌታቸው? መች ሰላም አለኝ? ተኝቼም አታስተኙኝ፣ ታምሜ አላርፍበት። ማነሻል? ትብቃ አንቺ! አቤት። ቆይ የት ነበርሽ አንቺ? ቁርስ እየሰራው ነበር። ምን ነው ፈለጉኝ? እና እንዲህ ወድቃ ስትጮህ አልሰማሻትም ነበር? የምን ጩኸት? ኧረ እኔ ምንም አልሰማሁም። አንቺ ተይው፣ ግድ የለም ያንቺን ነገር። እንዲህ አሰልችቼሻለሁ እንዴ? አንቺ በእኔ ትጨክኛለሽ? በእኔ በአመለ እንዴት ትጨክኛለሽ? አልገባኝም። ምንድን ነው የምታወሩት? በሉ በቃ ወሬ አታብዙ። አሁን ጩኸቱን ተውና ደገፍ አድርገሽ ወደ መኝታ ቤቱ አስገቢያት። እትዬ ቆይ ምን ሆኖ ነው? ምን ሆኖ ትይኛለሽ? ደህና በሆነ እዚህ ደቅጬ ወድቄ ታገኘኝ ነበር። ደቅጬ ነዋ። ማን ይደግፍሽ ነው ያልሽኝ? ጥሩ እንግዲህ የሚደግፈኝ ሰው ደህና ሰው ካለ ብድግ አድርጎ የሚወስደኝ ይጠሪልኛ። ማን ይደግፍሽ ነው ያልሽኝ? በእንቅርት ለጆሮ ደግፋለሁ። ይሄ ነው። እሺ ውስጥ እንግባና ሾርባ ነገር እሰራለታለሁ። ምን አልሽኝ? ቆይ እልል አትሉም እንዴ ሴቶች? ለምን አስፈላጊ ነው? ኧረ እኔ ለድምቀቱ ነው። ያው አለ አይደለ ዌልካም የሚል እኮ ስለሌለ ነው። ትብቃ ማሚ፣ ውስጥ እንግባ ወይስ እዚህ ነው? ኧረ ገብተው እረፍት ቢያደርጉ ይሻል። ማሚ እዚህ ትንሽ ተጫውተሽ ብትገቢ ይሻላል። በኋላ ገብተሽ ደግሞ እንዳይደብርሽ። እሺ በቃ እዚህ እንቀመጥ። መታችኋል እንዴ? እንኳን ለቤቱ ታበቁት። ከዚህ እስከ አክስቴን ጥራት። አባዬ የለም እንዴ? እንደምንመጣ እኮ ታውቂያለሽ። ቢያንስ ቤቱን እንኳን ሞቅ ሞቅ አድርገሽ አትጠብቂኝ ነበር? ቡና እኮ ያስፈልገናል። እሺ አባዬንም ጥሪው። ደህና ነው? ይሻላል። ግን እኮ የተኛ ይመስለኛል። እንዳስረብሽን ብሎ አስጠንቅቆ ነው የተኛው። በቃ አሁን ያልኩሽን ነገር አድርጊ። ደግሞ በጣም ርቦናል አይደል እንዴ? ማሚዬ ከኋላ ትራስ ላድርግልሽ ወይ ደግሞ ጋደም በይ። በቃ የመድኃኒት ሰዓቷ እየደረሰ ስለሆነ ወስዳው ብተኛ ይሻላል። ቡናውን ታዲያ ላቅርብ እንዴ? ያልኩሽን አልሰማሽም እንዴ? እርቦናል። ማስቀደም ያለብሽን ነገር አስቀድሜ። ላክስቴ ደግሞ እንደመጣን ሄደሽ ንገሪያት። እሺ። ግን እትዬ ትንሽ አሟታል። መምጣት የምችል እንኳን አይመስለኝም። ምን ሆና ነው? ምን ሆና ነው የታመመችው? ጠዋት እኮ ወደ ጋሼ ክፍል ስትሄድ ከደረጃ ላይ ወድቃ ነበረ። ምን? ወይኔ አክስቴ። እሺ አሁን የት ናት? በጣም ተጎድታለች? በትንሹ ትንሽ።
አዲስ ነገር አለ? እባክህ ሰዎቹ በሙሉ በሽተኛ ሆነዋል። እንዴ ማለት አልገባኝም። አክስትየዋ ናታ ሄዳ ከመሬት ተጋጭታ ስጮህብኝ ነው ያለችው። ምን አይነት ጣጣ! እሺ ቆይ ጋሽስ ነቅቷል? ትልቅ ድካም ላይ ናቸው። በጣም ጥሩ። ይህ አጋጣሚ ለእኛ ይመቸናል። አይሆንም፣ እንደዛ የሚሆን እንኳን አይመስለኝም። ምን ማለት ነው አይመስለኝም? ቆይ ለምንድን ነው የማይሆነው? ያ ሁሉ ነገር ቆይ እንዴት እንደተፈጠረ ለምን አልጠየቅኝም? አዎ አንቺ በቃ ከራሴ ጋር አለው ሀሳቤ ብትንትን ብሎብኛል። ያን ዕለት በእርግጥ መጀመሪያም ተጣልተው ነበረ፣ ግን አልጋ ሳነጥፍ ጋሼ ከኔ ጋር ይህን ነበር የፈሩት። ቆይ ማታ ምንም አልተናገርሽማ? አሞታል፣ ግን ህመሙን ማንም እንዲያውቅ የፈለገ አይመስለኝም። እንዴት? እኔ ምን አውቃለሁ? ያው አልሞት ባይ ተጋዳይ ሲባል አልሰማ። ብሩክ ለጊዜው ከዚህ እንዲሰወር ነግሬዋለሁ። እሱ እኮ ለእኛ ምንም አያስፈልገንም አይደል እንዴ? እንዴ ምን ነካሽ? ያስፈልገናል እንጂ። ይኸውልሽ ሁሉም ነገር እኮ በእሱ በኩል ማንቀሳቀስ የምንችለው። እሱ ናት አይደለም፣ በንብረቱ መብት የለውም። በዛ ላይ ተፈላጊነቱ በጋሼ ነው እንጂ በፍርድ ቤት ደረጃ ራሱ ትርጉም የለውም። ተሳሳትኩ? ልክ ነሽ። ናት ያለ ምክንያት እንደዚህ አላደረገም። ድንገት ከተያዝን ብሎ ራሱ ውክልና ሰጥቷል ብሩክ። እኔ ግን ይሄ ነገር ግራ እያጋባኝ ነው። እትዬ ራሱ ሌላ ጥያቄ ይዛ መታለች። ምን? ቆይ ምን እያልሽ ነው? እንግዲህ የዚህ ሁሉ እውቀት መንስኤ ሊሆን ይችላል። ምናልባት የሆነ የጋራ ንብረት ኖሯቸው ይሆናል እንጂ እሷን ከእሱ ሀብት ጋር የሚያገናኝ ምንም አይነት ነገር እኮ የለም። አትሳሳት። ከካስዬ ጋር ሲጋቡ እኮ እሱም ቢሆን ምንም ነገር አልነበረውም። ምን? ከዛ የናቲን አባት በስራ አጋጣሚ ያገኘዋል። ሁለቱም ተመሳሳይ ደረጃ ላይ ነበሩ። ግን ጋሼ አብሮት የተማረው በልጦ ሲው አላስቻለውም። እናም ጋሼ የናቲ አባት ላይ ብዙ ሴራ በማሴር ሀብቱን ወስዶበታል። ቆይ አንቺን ሁሉ እንዲታወቅሽ? አብሬያቸው እኮ ነው የምኖረው። እንዴት ይህንን አልሰማም? ከሁሉም አፍ የሰማሁትን ሳገጣጥም ይህን ሰጠኝ። ከባድ ነው። እና ቆይ ጋሼ የራሱ የሆነ አክሲዮን የለውም ማለት ነው? ነበር፣ ግን የናቲ አባት። እሺ ብሩክ አሁን ያልሽውን ነገር እንዲያጣራ አድርጋለሁ። በቃ እሺ፣ ነው ልጅ ሰላም። ኧረ ወይኔ! ኧረ ማንም እኮ ዞር ብሎ አያየኝም። ማንም እኔን ቼክ የሚያደርግ የለ። ውይ ውይ ውይ! ያቺ ማናት? ትብቃ ነው እቃ የሚሏት? የበላችሁ አይብቃ። እንዳለቀሰ መንገድ ላይ እንደወደቀ ሕፃን ልጅ ደግፋ አምጥታ አጥሚት ነው ምንድን ነው አብሲት ትበላ አጥሚት አምጥቼ ላጠጣሽ ነው ብላ ደግፋ ትታኝ ሄደች። ኧረ ሰው ያለ፣ ኧረ ሰው ያለ ደግሞ ማነው? አቤት። አሁን ገና እኮ ነው የሰማነው። ደህና ነሽ? አዎ፣ አልተጎዳሽማ? እሰይ መጣችሁልኝ ልጆች። ብቻዬን ቀረው ብዬ እኮ እያነበው ነበር። እንዴ ስለምን ብቸኝነት ነው የምታወሪው አክስቴ? እኛ ልጆች አለንልሽ። ደግሞ ከዚህ በኋላ የትም ጥለንሽ አንሄድም። ምንድን ነው የምትሉኝ? የትም ጥለንሽ አንሄድም። እሺ አለንልሽ። ኧረ በቀረብኝ። በግራ በቀኝ እየጮኋችሁ እኮ አደነቆራችሁኝ። እንዴ እናንተ አቤት አጨካከናችሁ። ምን ያስቃችኋል? እኔ እንዲህ ወደቀ ግንድ መስዬ ወድቄ እናንተ ትስቃላችሁ? ኧረ አይደለም፣ ያው ታመምሽው እኮ ቀልደኛ መሆንሽ ነው ያሳቀን። ምን አልሽኝ? ቆይ ምንሽ ነው የታመምሽው? የትኛው እግርሽ ነው? ምንድን ነው የምትሉኝ? የቱ? ይሄኛውን ያመመሽ? ኧረ ተውኝ፣ ኧረ ተውኝ፣ ኧረ እባክሽ ተይኝ። እኔ ልጅ አጥንት የረግፏል እኮ። ኧረ የቱን ነው? ምን አልሽኝ? የትኛው እግርሽ ነው የተሰበርሽው? ታዲያ ቀስ በያ። ይሄኛው እግሬ ነው። አይን ነው። ኧረ ሰው አልሆንኩ። ኧረ ታዲያ ዝም ብለሽ ነው እንደተኛሽው? ማን ከሰው ቆጥሮኝ እናቴ። እናንተ ባትመጡ ኑሮ እንዴ በባዶ ቤት ዝንክት ብዬ እዚህ ወድቄ ቀርቼ ነበር። ልጆቼ እናንተ ማመጣችሁልኝ። እና ለምን ወጌሻ አንጠራም? ሰው አጠሪም ወይ ነው ያልሽኝ? ማንን ነው ምጠራ? ማንን ሰው ልጥራ? አይደለም ወጌሻ ወይም ዶክተር ንጥራ። ከሆነማ ተገኝቶ ነው ጥሩ ነበር። ለምን እኔና አንቺ በቫዝሊን አንሞክራትም? ያምሻል? ከየት የምናውቀው ነው? ደግሞ በኋላ ችግር ቢፈጠርስ? አረ ማሚ መድኃኒት በእናትሽ። እንዴ ወዴት ነው? እንመለሳለን አክስቴ። ቆዩ እንጂ ቆይ መጣን አክስቴ። አረ የማየ መድኃኒት አለች እቤት
አቤት በቀርማ እኔ እንደው እንዲህ አይነት ወግ አስታማሚ አግኝቼ ወግ ሊደርሰኝ አይ ሰው ልጅ ኧረ እንደው ኧረ ምንድን ነው? ቆይ ምኑ? ምግብ አቀራቢ ብዬሽ ነበር እንዲወጣሁት። አንቺ ልጅ ግን ንቀትሽ ከአቅምሽ በላይ የሆነብሽ ነው። አይ እትዬ ጋር ስትሄዱ እኮ እንዳይቀዘቅዝባችሁ ብዬ ነው የተውኩት። በቃ ቶሎ በይ፣ አሁን ማሚ መድኃኒት የምትወስድበት ሰዓት ደርሷል። ማሚ ምግብሽን ቢና ከዛ መድኃኒት ወስደሽ ውስጥ ትገቢያለሽ። ግን ለምንድን ነው? ከወጣች ጀምሮ እያወራች አይደለም ሳሪ። ሀና ማሚ በጣም ታማለች። ሁሉም ነገር በጊዜ ሂደት እንደሚስተካከል ዶክተሮች ተናግረዋል። ግን የሆነ ነገር ማለት ነበረባት እኮ። በቃ ሌላ ነገር አትጠሪ። ማሚ መስመሳትና ምግብ ናት። በቃ እኔ ወደ ቤት ልሂድ። በኋላ ከዳጊ ጋር መተን እናያቸዋለን። አንተ ደግሞ ምግብ ሲቀርብ ነው የምትነሳው? በቃ እንደዛ ከሆነ እጄን ታጥቤ ልምጣ። ይታጠብ። ማሚ ስወድሽ ማሚ ትንሽ ኩረሽ በእናትሽ። መድኃኒትሽ ኃይለኛ ነው ብሎኛል ዶክተሮች እና ትንሽ መብላት አለብሽ። እናትሽ አትወጂኝም እንዴ? ኧረ ማሚ በእናትሽ። እሺ አሁን ደግሞ በሌላኛዋ ልጅሽ በሳሪ፣ ከዛ በኋላ በቃሽ። እሺ ማሚ አንድ ላጉርስሽ። እኔን አትወጂኝም እኮ። ትብቃ። እስቲ ውሃ አምጪ። ከቦርሳ ውስጥ መድኃኒቱን አቀብኝ። እሺ እሺ ምን አዲስ ነገር አለ እንዴ? ማለት እሺ ነገርኩህ ነገር እንዴት አድርግ ማለት ምን አይነት ፕሮሰስ? የሆነ ሰው ስትል ይኸውልህ ግራ እያጋባኝ ለምንድን ነው ግልጽ የማታደርግልኝ? ምን እያልክ ነው ያለው? ትሰማኛለህ? ይሄን ነገር ማድረግ የሚችለው እኮ ራሱ ናቲ ብቻ ነው። ኖ ይሄን ነገር ማድረግ ቢችል ይኸውልህ አንተን አጥብቆ አይፈልግህም ነበር። የሆነ እኛ ያላወቅነው ከባድ ነገር አለ ማለት ነው። እሱም በጊዜ ሂደት የምናየው ይሆናል። እሱ እንዳይሆን ይኸውልህ ቀድመን ለማወቅ መጣር ነው ያለብን። ሄሎ አንተ ትቀልዳለህ። በቃ በልብስ ቻው ቻው ቻው። እንዴ ቆይ እዚህ ምን ሰራለህ እንዴ? አንተ ቆይ የት ጠፍተህ ነው እንዴ? እኔ እኮ ቆይ አንተን እኮ ያልፈለግኩበት ቦታ የለም። ስማ ትልቅ ችግር ውስጥ ያለን ይመስለኛል። የምን ችግር? አላውቅም ብቻ ከበፊቱ በላይ ጠንከር ብለን መስራት ያለብን ይመስለኛል። እንደዛ ነው እየተሰማኝ ያለው። አቦ ምንድን ነው? ቆይ ሚስጥር ለማድረግ እየሞከርክ ነው እንዴ አንተ? እንደዛ አይደለም። ይኸውልህ ሁሉንም ነገር ቤት ስንገባ እናወራለን። ቆይ አንተ ጋር ምን አዲስ ነገር አለ? አረ እኔንም እያወቅኩ አይደል እንዴ? ይኸውልህ ከማታ ጀምሮ ሆስፒታል ነበርን። ከዛ በኋላ ከተመለስን በኋላ ዝም ብዬ ወጣሁ። ኦኬ ካሲ ወደ ቤት ተመለሱ? አዎ። ታዲያ ምንድን ነው ይዘን የምንሄደው? መቼም ባዶ እጅ አንሄድማ። ለካ እንደዚህ የሚባል ነገር አለ። ባከኛ ቤተሰብ አይደለን እንዴ? ዝም ብለን እንሄዳለን። ይሄን ቤተሰብ ነው። ቤተሰብ ብሎ ነገር የለም። ብርቱካንም ዝም ብሎ ነገር እንገዛለን። እኔ እገዛለሁ። ነይ
ሮባ መጣችሁ እንዴ? እማዬን እኮ ውስጥ እናስገባት ነበር። ምን እናግዝ ታዲያ እኛ? አንተን ያናገረ የለም። ደግሞ ምን ተፈጠረ ትላንት? እናንተ መተኛቴን አይታችሁ ነው አይደለም ቤቴን መፈንጫ ያደረጋችሁት? ትሰሚኛለሽ? እነዚህ ልጆች እዚህ ግቢ እንዳላያቸው ብዬ አልተናገርኩም? ተናግሬያለሁ። አዎ፣ ግን እረስቸው አልነገርኳቸውም። ዝም በይ። ትሰማላችሁ? ከአሁን ሰዓት ጀምሮ ቤት የለቃችሁት። እንዴ ጋሽ ምን አጠፋን? ምን አጠፋን? ያጠፋችሁትንማ እናንተ ታውቃላችሁ። አሁን ተነሱጡልኝ። ተነሱጡ። ጋሽ ይቅርብ። ተነስ ተነስ። ልቀቁኝ። እዚህ ቆሻሻው አንነሳም። ይቅር ካላልን አንነሳም። በቃ እኔ እዚህ ቤት የምናገረው ነገር አይደመጥም ማለት ነው። አባዬ በቃ ትንሽ ይበዛል መሰለህም? እኛ ለመጠየቅ እኮ ነው የመጡት። ሲጀምር በዛን ጊዜ ከጎናቸው የነበሩት እነሱ ነበሩ። እንዴት እንደዚህ ትናገራቸዋለህ? አንቺ ዝም በይ። በማይመለከትሽ ጉዳይ ጣልቃ አትግቢ እሺ? ማለት ዳጊ ከአባዬ ጋር ሌላ ነገር አላችሁ? ዝም በይ አልኩሽ እኮ። ምንም ይሁን አባዬ፣ አንተ እንደዚህ መናገር የለብህም። አሁን ያለንበት ችግር አይታየም እንዴ? አንተ እማዬም አክስቴም ታማቻል። ተረኛ ብቻችን እንዴት እንችላለን? ቆይ ግድ የለም። በአራት እግሬ ጤነኛ ሆኜ ስቆም ልክሽን አሳይሻለሁ። ቆይ እናንተ ከመጣችሁ አባዬስ ብላችሁ ጠይቃችሁኛል? ስንመጣ ተኝተህ ነበር እኮ። ልጆች አሉኝ ብዬ መንከራተቴ። አባ እማዬን እኮ አላያትም፣ አልጠየካትም። እራሱ ታውቀዋል። ግን ዝበይ ዘረን እባክህ ተኝቶ አትዝም በል እስኪ። ያማል እንዴ? ሲጀመር አንድ ሙሉ ቤተሰብ ታሟል አይደለም? ቆይ የዞርን መጠየቅ አለብን? ይኸውልህ አትርሳሽ። ወንድሜ ሞተ ጊዜ አንድ ስታጽናናኝ የነበረችው እሷ ብቻ ነች። ተኝተዋል እንዴ? እነማን ናችሁ? እነ ዳጊ እኮ ሊጠይቁት መጥተው ነው። ምን አልከኝ? ዳጊና ሮባ ሊጠይቁሽ መጥተው ነው። በለው ጨርሶ ብሶባት የለ እንዴ? ቆይ አይናቸው ነው እንዴት ሰበረው? ኧረ ዝም በል እትዬ። እንዴት ኖት? ሰላም ኖት? ዳግም ነኝ። አወቁኝ? አንተማ አንተ ነህ እናቴ። በእኔ አጨክንም ነበር እንዲህ ተሰባብሬ ስወድቅ። አይዞት እትዬ፣ ቶሎ ይድናሉ፣ ቶሎ ይሻሎታል። ምን አልከኝ? አይዞት ይሻሎታል ነው ያልኩት እትዬ። እንዲሻሎታል? ኧረ አይደለም፣ ቶሎ ይሻሎታል፣ ይድናሉ ነው ያልኩት። ይድናሉ። በእግራቸው ነው ወይስ በጭንቅላታቸው ነው የወደቁት? ኧረ አንተ ዝም በል እትዬ። ታዲያ ምን ያስፈልጎታል? የዛሬው ደግሞ የተለየ ነው። አይሰማም። ምንድን ነው የምትለኝ? ና እስቲ እዚህ ቁጭ ብላ አውራኝ። ና እዚህ ተቀመጥ፣ እዚህ ይሻላል። አይ ይቅር፣ እቆማለሁ፣ ችግር የለውም። የሚፈልጉት የማመጣው ነገር አለ እትዬ። ድጋሚ ነገር ተፈጠረ እንዴ? እንደገና ተጣሉ እንዴ? የምን ነገር ነው? ቆይ ለምን አንሄድም? አንተ ምን አዳረቀ ነው? የተሰጣ ነገር አለ እንዴ? ኧረ አላልኩም እትዬ። አይ ይድረቅ ያልክ መስሎኝ ነው። ኧረ ትብቃ በእናትሽ። አንቺ እንደለመድሽ የሆነ ነገር ቢናገሩ ተደናቆርን እኮ እትዬ። ደህና ደር እያሉሽ ነው። አንቺ ምን ቤት ነሽ እንዴ? ታያቸው ይጫወቱበት እንጂ አሁን በዚህም ቀናሽ እንዴ አንቺ? ኧረ እንደው ምን ፍጡር ናት እናንተ። አይ መሽቷል እትዬ፣ እኛም እንሂድ። እርሶም እረፍት ያርጉ፣ ይተኙ። አይ ዳጊዬ፣ ሩቅ ሀገር የምትሄዱ ይመስል ምን አስቸኮላችሁ? ምን አለ እንደው ጥቂት ቁጭ ብላችሁ ብታጫውቱኝ። ብቻዬን ሁኜ እኮ ነው። ሰዓት ሄዷል እትዬ፣ መሄድ አለብን። ሰዓት ሄዷል። እሳት አደጋ? እሳት ተያያዘ እንዴ? የማን ቤት ተቃጥሎ ነው? አይ ሰዓት ሄዷል፣ መሄድ አለብን እትዬ። ምን አልከኝ? እግዚአብሔር ይማሩት። እሺ። ማን ተፈቶ ነው ያለ? ማን ተፈታ? ማን ታሰረ? ኧረ እንደው ወሬ አይወዱ እነዚህ ዛሬ ልጆች። እሳት ተቃጠለ። የማን ቤት ነው? የኛ ቤት አይደለም። ገብተሻል እኮ ነው ወይስ አንገትሽ አንቺ አይደለም? በጣም የደከመኝ። እኔም ግን ምን ተፈጥሮ ነው የሁሉ ነገር በእነዚህ ቀናት ውስጥ እየተፈጠረ ያለው? አላውቅም። ማሚን ግን አባዬ ጉዳት ይመስልሻል? አባታችን ግን የሆነ ማናውቀው ማንነት አለው። እንዴት? ስልክ እንኳን ሲያወራ ሰው ስለመግደል ነው። በአካል ሁሌ እንደተቆጣ ነው። እንዲህ ለእኛ ልጆች እንኳን ፍቅር ሰጥቶን ያውቃል? ሌላው ይቅርና ማሚ ስትመለስ እንኳን የውሸት ሳቅ ነበር የሚስቀው። እና አባ ነው ማሚ እንደዚህ ያደረጋት እያልሽ ነው? ማንም ሊሆን አይችልም።
እነ ዳጊም ጩኸት ሰምቶ እንደሆነ የነገሩኝ። ስለዚህ ስለ ሁሉም ነገር የምታውቀው ትብቃ ናት ማለት ነው። ዳጊ እኮ ጠይቂው አላውቅም አለችኝ አለ። ድጋሚን ጠይቃት እንዴ? በቃ ጠርቻት መጣሁ እኔ። ወይ ናቲ እንዴት ነህልኝ? አለሁልህ። ትንሽ አድካሚ ነበር። ከየቱ ልጀምርልህ? አዎ ያው የፋሚሊ ጣጣ፣ አንተም አልነበርክም፣ ማሚ መታለች፣ ከአባዬ ጋርም ጥሩ አይደለንም። ከ10 ደቂቃ በኋላ እንደውልና እንዴ ናት? ይኸው መጣች። ጠይቂያት። ተመካክረን አይደል እንዴ? ጉዳዩ እኔን ብቻ ታስመስዩ እኮ። ጠይቂያት፣ አንቺ ጠይቂያት። ምንድን ነው እሱ? ድስት ጥጄ እኮ ነው የመጣሁት። እሺ እማዬና አባዬ ሲጣሉ አንቺ ብቻ ነበርሽ። እናም እንደተፈጠረ እንታስረጂኝ እንፈልጋለን። እኔ ኪችን ነበርኩኝ እና ምን እነ ዳጊ ከአንቺ በፊት ነው ወይስ በኋላ ነው የመጡት? እኔ እንጃ፣ ግን ስጮ ሰምቶ የመጡ ይመስለኛል። በቃ መሄድ ትቻለሽ። እኔ ጋር የተመለሰልኝ ነገር የለም እኮ። በቃ አላቅም አለችሽ እንዴ? ታያት። ወዴት ነው? ውሃ አልጠጣ አይቻልም? ምን ናቲ? እኔ አላምንም። ሳራ! አንቺ ሳሪ! ናቲ ምን አስጨሻኝ ሆነሽ ነው? ምንድን ነው የማየው? ምንም ቢሆንስ የታመመ ሰው አለ እኮ። እየዘነጋሽ ነው? አይተሻል ማን እንደሚል? ናቲ እኮ ነው የሚለው። ናቲ እሱ ናቲ እኮ አይደለም። የእኛ ክላስ ያለው ታውቂዋለሽ? ናታን ነው። ተይ እንጂ እኔን ለመሸወድ ነው የምሞክሪው? ናቲ እኮ ነው የሚለው። የናቲን ስልክ በቃል ያውቀዋለሁ። ቆይ ናቲ ሞት የተባለው ውሸት ነው? ምን እያልሽኝ ነው? ቆይ ቃዥሽ እንዴ? አሁን የጠየቅኩሽን መልሽልኝ። እኔም እኮ ከአንቺ እኩል ነው ያየሁት። ለምን ታስጨንቅኛለሽ? ከባለፈው ጀምረሽ ናቲ የምትይው ለዚህ ነበር? አረ እየለየልሽ ነው አንቺ ልጅ። ናቲ እኮ ሞቷል። ነቃ በይ እንጂ። አስክሬን መጥቶ አላየንም። መጥተው እዚህ ሞታ አሉን። ሲያለቅሱ አለቀስን እንጂ አልቀበርንም። ስለዚህ አንቺ ጋር ከደወለልሽ በህይወት አለ ማለት ነው። የምታውቂው ነገር በሙላ ንገሪኝ ሳሮን። በቃ ተይኝ። ካላመንሽ የራስሽ ጉዳይ ነው። ሁሌም ነው ስልኩ የምሞክረው። አንድም ቀን ሰርቶልኝ ግን አያውቅም። ምን ገሃንም ነው ገነት ቴሌ የተሰራው ነው ወይስ የሰማይ ቤት ስልክ ቁጥሩ ሰጥቶሽ ነው ቦታው? ሳሮን ነገር አታጠፋፊ። ስልክሽ እንጂ ለሁሉንም ነገራቸው አሳያቸዋለሁ። እሺ ሀና ተያ የጅል ቀልድ አትቀልጂ። እንዴ ከአንቺ ጋር አይሄድም። አይመለከተኝም። ሁሉም እውነታውን ማወቅ አለባቸው። እሺ እነግርሻለሁ። እሺ አመለ ማነህ ደግሞ አንተ? አመለ ማነህ አንተ? አይንሽ ደግሞ ምን ሆነ? ምን ሆነ? ቀላ እንዴ? አረ ማየትሽንም ተጠራጠርኩኝ። ማየቱን ይሁን። እንዴት ነሽ ታዲያ? አሁን ካልሆነ ዶክተር ምንድን ነው ነቅለህ ልትጥለው ነው እንዴ? ልትቆርጠው ነው? አመለ እኔ እኮ ህመሜን ችዬ የመጣሁት ልይሽ ብዬ ነው። ምን አልከኝ? በቃ ካልሆነ ወጌሻ ጋር ወስድሻለሁ። ቆሻሻ? ማን ነው ቆሻሻ? አንተ? እኔ ጌታቸው፣ እኔ ታምሜ ተኝቼ እኔን ቆሻሻ አልከኝ? እኔን? ውይ አንቺ ጆ። እሺ ትብቃ። እሺ ቆሻሻ ትብቃ። እንዴ አንቺ ደግሞ የት ነበርሽ በዚህ ፍጥነት የመጣሽው? አይ እዚህ እኮ ከበር እያለፍኩ ነበር። በያውን ሂጂና ውሃ ጣጂና አመለን እግሯን በቫዝሊን አሸት አድርጊልኝ። ውሃ ጣጂና አመለን በቫዝሊን እግሯን ይሽልኝ። ምን ትለኛለች ተገጥራ? ምን አልከኝ? ምን ነው ዝም አልሽ? እየጠበቅኩሽ መሰለኝ። እንዴት እንደምነግርሽ እኮ ግራ ገብቶኝ ነው። እንዴት የሚሆን ችግር የለውም ብቻ ግን ልስማው። ይኸውልሽ ሀና፣ ግን ለማን እንዳትናገር እሺ? ፕሮሚስ። ካልፈለግሽ እኮ ይቀራል። ማን አስገደደሽ? እሺ እሺ በቃ ተረጋጊ። ሰራውልሽ። ምንድን ነው? ብቻ ለማረሳሳት እየሞከርሽ አይደለም አይደል? ፕራንክ አደረግኩሽ። እንዴት ነው ደግሞ ይሄ ፕራንክ የሚሆነው? ታጊ
ዳጊ እኮ ነው። ምን ብታይ መጀመሪያ ላይ ሳይሆን እንዳንቺ ነበር ያንኩት። ከዛ ሄሎ ስል መጋኛ መጥቶኝ ነበር። እሺ ምን ትመስላለች? በእናታችሁ ደግሞ አንቺ ሰው እየማመኔ ምን ትመስላለች? ያረልኩልኝ ስማኝማ ዳጊ አንድ ይላል ነገር ቀዥቃዥ አንቺ ልጅ ደግሞ ቤት ገባሽ። ስማኝ ዳጊ ይኸውልሽ አንቺ ልጅ ምንም አላማርሽም። ቆይ ምን ፈልገሽ ነው የመጣሽው? የናቲን ስልክ እንድሰጠኝ ፈልጌ ነበር። የአንቺም የራቁት ፎቶ አለበት። ምን እያልክ ነው አንተ? የምን ራቁት ነው? የምን ፎቶ ነው? እና ቆይ ታዲያ ለምን ፈልግሽ? በቃ ፈልጌ ነው። ተነስና ስጠኝ። ትሰምኛለሽ? ይኸውልሽ ከተነሳው በጥፊ ነው የምልሽ። እሺ አሁን ከቤቴ ውጪልኝ። ኡፍ እሺ ቢያንስ እንኳን አሳየኝ። ይኸው ግን አልሰጥሽም። ጣውክ አልሰጥሽም። ጣው ለኪው ጣው ለኪው ምን ሆነሽ ነው ለኪው? እንዴ ኧረ ቀስ ኧረ ቀስ አድርጊኝ። ኧረ ቀስ አድርጊኝ። ኧረ ሞትኩኝ። ኧረ ቀስ አድርጊ እኮ ነው እንዲሻሎት እኮ ነው። ምን አልሽኝ? እንዲሻልሽ ነው። አይሻለኝ። ይቅር እንዴ ልታደቂ ነው እንዴ? ጭራሽ ገላጋይ አልባ ልትገዢ ነው እንዴ መጣሽ? ኧረ ውይ አንቺ ቁጭትሽን እየተወጣሽ ነው አይደል? አገኘሽኝ በያርቅኝ። ኧረ ውይ ኧረ ተይ ኧረ እባክሽ ተይ። አየሽ ካስዬ፣ የዋሃን አምላክ አላቸው የሚል ጥቅስ አንብቤያለሁ። ያለሽን በልተሽ ሳትጨርሺ ሌላ መመኘት እንደዚህ ቁጭ ያደርጋል። እኔ አሁን ብፈልግ ሲጥ ጸጥ አደርግሻለሁ፣ ግን አላረገው። የልጆቼን እናት